ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አራዳ ኤፍኤም 95.1 ላይ ትገኛላችሁ። ዛሬ በሚኖረን ቆይታ የማንቸስተር ዩናይትድ አማካይ የሆነው ካዝሜሮ በዚህ የውድድር ዓመት መጨረሻ ላይ ከቡድኑ ጋር ይለያያል። ይህ ተጫዋች ከዚህ ቡድን ጋር ሲለያይ የሚለያይበት መንገድና እንዲሁ ደግሞ እሱን ለመተካት በዩናይትድ በኩል ያሉት አማራጮችን እንመለከታለን። ተጫዋቹ ወደ እንግሊዝ ከመጣ በኋላ በተለይም ከአሰልጣኝ ሩበን አሞሪም ስንብት በኋላ ያስመለከተን የሚገኘው የሜዳ ላይ ቆይታ ምናልባትም በአንዳንድ የቀድሞ የዩናይትድ ሌጀንዶች ብሎም ደግሞ እንግሊዝ ፕሪሚየር ሊግን በትክክል ለሚከታተሉ ሰዎች ተጫዋቹ በዚህ ሰዓት ላይ መልቀቅ የለበትም፣ ለተጨማሪ ዓመታት በኦልትራፎርድ መቆየት ይኖርበታል የሚል ሀሳቦችንም ጭምር እያነሱበት በሚገኝበት ሰዓት ላይ ነው እንግዲህ ዝውውሮችን በተመለከተ። ከዛ ባለፈ ደግሞ የዩናይትድን አማካይ ቦታ እንዴት ነው ሊታደስ የሚችለው የሚሉትን ጉዳዮችንም ጭምር እየተመለከተን ቆይታ እናደርጋለን። አንድ እድሜው ወደ 30ዎቹ የተጠጋ ለነበረ ተጫዋች እና ደግሞ በሪያል ማድሪድ እንደነ ሉካ ሞድሪች እና ቶኒ ክሩሽ በነበሩበት የአማካይነት ቦታ ላይ በጣም ጥልቅ የሚባሉ ዲስትሮየር የሆነ ኳስ አቀባይ ፕላስ ደግሞ በአብዛኛው ለቡድኑ ሴፍ ዞን እንዲሆንም ጭምር በመከላከሉ ላይ ጠንካራ የነበረ አንዳንድ ደግሞ በጣም የእሱ ብቻ የሆኑ ኳሊቲዎች ያሉት ተጫዋች መሆኑን ደግሞ መዘንጋት ያለብን አይመስለኝም። ሜዳ ላይ በሚያስመለክተን ቆይታዎቹ ለምሳሌ የቆሙ ኳሶችን በደንብ በግንባር በመግጨት በጣም አስደናቂ የሚባል ኳሊቲ ያለው ተጫዋች መሆኑን ፕሩቭን አንድ የተከላካይ አማካይ ተጫዋች ሊኖራቸው ከሚችሉት ባህሪያቶች መካከል እንዳንዱ የሚነሳ በጣም ቤስት ኳሊቲ አለው፣ ምንም ጥያቄ የማይነሳበት ማለት ነው። ጌም ሪዲንጉ በጣም ድንቅ ነው። ከማድሪድ ከወጣ በኋላም ጭምር ያንን ለማየት በቅርብ ጊዜያቶች እያስመለከተን የሚገኘው የሜዳ ላይ ቆይታዎቹ በዚህ ልክ እየተመለከትንበት የሚገኝ ተጫዋች ነው። 5 የአውሮፓ ሻምፒዮንስ ሊግን አሳክቷል ከማድሪድ ጋር በነበረው ቆይታ። በዚህ ቆይታዎቹ ከተመለከታችሁት አንድ በአውሮፓ በጣም ልምድ ካላቸው ተጫዋቾች መካከል እንዳንዱ የሚቆጠር ተጫዋች ምናልባትም ትላልቅ በሚባሉ የዲፌንሲቭ ፋውንዴሽን ላይ ወይም በመከላከል የአንድ ቡድን መሰረት ላይ የትኛውም ተጫዋች በደንብ ማላመድ የሚችል እዛ ቦታ ከሚጠቀሱ በጣም ጥቂት ከሚባሉ ተጫዋቾች መካከል እንደ አንዱ መሆን የሚችል የሜዳ ላይ ብቃትን ማሳለፍ የቻለ ተጫዋች ኢቭን በብራዚል ብሔራዊ ቡድንም በጣም ልምድ ያለው ተጫዋች ነው። ወደ 82 የሚጠጉ በኢንተርናሽናል ጨዋታዎች ለመሳተፍ የቻለ ተጫዋች ነው። አሁን ከዩናይትድ ጋር የሚለያይበት ጊዜ ኦልሞስት እየተቃረበ ነው የሚገኘው። ከ3-4-2-1 ሩበን አሞሪም ከሚከተሉት የጨዋታ መንገድ ይበልጥ ወደ 4-2-3-1 በጊዜያዊ አሰልጣኝ ማይክል ካሪክ ስር ተጫዋቹ ሌላ ካሲሜሮ ሪተርን ወደ ሜዳ እያደረገ እንደሚገኝም ጭምር እየተመለከት ነው የሚገኝም። በጣም ጥሩ የሚባል የመከላከል አቅሙንም ጭምር እያስመለከተን የሚገኝ ቡድኑን በደንብ ኮንትሮል የሚያደርግ ጠንካራ የሚባል አይነት ተጫዋች መሆኑንም ጭምር እየተመለከትን እንገኛለን። በቀጣይ በጣም በአጭር ጊዜ ውስጥ ወደ 34 ዓመቱ ላይ ይጠጋል። ይሄ ደግሞ አንዳንድ ጥያቄዎች ነበራቸው። ለምሳሌ የእግር ኳስን በደንብ የሚከታተሉ ሰዎች ካዝሜሮ ወደ እንግሊዝ ፕሪሚየር ሊግ ሲመጣም ጭምር በጣም ታፍ የሆነ ትራንዚሽኖች በጣም የሚበዙበት ሊጉ በጣም ታይት ፋይት የሚበዛው ሩጫዎች ያሉት አይነት እንደመሆኑ መጠን ለካዝሜሮ በተለይ ከስፔን ላ ሊግ ወደ እንግሊዝ ፕሪሚየር ሊግ መምጣት ምን ያህል አስቸጋሪ እንደሚሆንም ጭምር ይገመታል። ያንኑ ደግሞ በመጀመሪያዎቹ ጨዋታዎችንም ጭምር ያስመለከተን ተጫዋች ነው። ነገር ግን አሁን 5 ጎሎች አሉት ባለፉት 24 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እና ደግሞ በቅርብ ጨዋታዎች ጥሩ ጊዜን እያሳለፈም ጭምር የሚገኝ ተጫዋች ነው። ቅድም ላነሳ ነው የሄዲንግ በጭንቅላት ለሚያስቆጠራቸው ጎሎች ቁመቱም አንዱ አስተዋጽኦ አለው። 1.85 ሴንቲሜትር የሚረዝም አይነት ተጫዋች ነውና በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች መሆኑንም ጭምር በቅርብ ጊዜ ተመለከትናቸው የሚገኙት የተጫዋቹ ብቃት በደንብ እያስመለከተን ነው የሚገኘው። ስለዚህ እሱን በመተካት ደረጃ ማንቸስተር ዩናይትድ ምንድነው ቀጣዮቹ እቅዶቹ የሚሉት ጉዳዮች በደንብ ትኩረት የሚሹና የትኞቹ ተጫዋቾች ደግሞ ወደ ኦልትራፎርድ የመምጣት እድል አላቸውም የሚሉት ጉዳዮች የሚጠበቁ ናቸው። እንደምታውቁት 2025 ሰመር ላይ ማንቸስተር ዩናይትድ ሊያስፈርማቸው ጥያቄ ካቀረበባቸው ተጫዋቾች መካከል አንዱ የነበረው
ካርሎስ ባሌባ ጉዳይ ነው። ስቲል አሁንም በዝውውሩ ሂደቱ ላይ በጣም የሚጠበቅ ተጫዋች ነው። በተለይ ፕረስ ሬዚስተንት ሚድፊልደር ላይ ማድረግ የሚችል አይነት ተጫዋች ነው። መሀል ሜዳውን በደንብ መቆጣጠር የሚችል እና በጣም ኤሊት የሆኑ ክለቦች የሚፈልጉት አይነት ተጫዋች ፕላስ ደግሞ ቻሌንጆችንም ጭምር ደግሞ በእንግሊዝ ፕሪሚየር ሊግ በደንብ እየተመለከት ነው የሚገኝ ተጫዋች። የዩናይትድ የቅርብ ጊዜ የተጫዋቾች የዝውውር ፖሊሲ አንዱ ፕሩቭን መሆኑን የሚያሳየን ምንድን ነው? በፕሪሚየር ሊግ ውስጥ ራሳቸውን እያሳዩ የሚገኙ ተጫዋቾችን ወደ ክለቡ በማምጣት ሂደት ላይ መሆኑን ተከትሎ ለዚህ ቦታም ሌላው በፕሪሚየር ሊግ ውስጥ ጥሩ ልምድ ያለውን ተጫዋች ወደ ክለቡ ማምጣት ይፈልጋሉ። ገና 22 ዓመቱ ላይ ነው የሚገኙ ተጫዋቹ። ምናልባት በደንብ ጫናዎችን መቋቋም ይችላል። ከዛ ባለፈ ሩጫዎችን ማከናወን ይችላል። መሀል ሜዳው ላይ በጣም ጥሩ ጊዜ እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው ማለት እንችላለን። በፕሪሚየር ሊግ ውስጥም ከ2023/24 ወዲህ ባሉት ቆይታዎች ተጫዋቹ ፕሮግሬሲቭ ፓሶችን በማቀበል አሁን ካዝሜሮን ይተካል ብለን የምናነሳው ተጫዋች ከእጥፍ በላይ በሆኑ ኳሶች ይልቃል። ካዝሜሮ ከ2023/24 ወዲህ ባሉት ቆይታዎቹ 55 ፕሮግሬሲቭ ፓሶችን ነው ማቀበል ይቻል። እነዚህ ፕሮግሬሲቭ ፓሶች የምንላቸው የተጋጣሚ ቡድንን ለማጥቀት በሚደረጉ የኳስ ሂደቶች ላይ ወደፊት የሚሄዱ ኳሶችን የማቀበሉን ስታቲስቲክስ የሚያሳዩ ናቸው። ከዛ ባለፈ በቡድን ውስጥ በጣም ጥሩ በሆነ ፎርም ላይ መምጣት የሚችል ተጫዋችንም ጭምር የመሆን እድል ሊኖረው ይችላል። ብራይተንን በተመለከተ በቅርብ ጊዜ ይህንኑ አይነት የሜዳ ላይ በጣም የተዋጣላቸው ተጫዋቾች ለገበያው በማቅረብ ተጫዋቾች ወደ ሌሎች የአውሮፓ ቡድኖች እንዲሄዱም ጭምር ያደርጋል። በቅርብ ጊዜ እንኳን የተመለከትነው ሞይሰስ ካይሴዶ ለዚህ በጣም በትልቁ የምናነሳው ክለብ እንደሆነ ይታወቃልና ማካሊስተር በተመሳሳይ በፕሪሚየር ሊግ ውስጥ የተመለከትናቸው ሁለት በጣም ጥራታቸውን የጠበቁ ተጫዋቾች ከዚህ ክለብ ሲወጡ አስተውለናል። ቀጣዩ ወደ ኦልትራፎርድ የመምጣት እድል ያላቸው ተብለው ከሚጠበቁ እና ካዝሜሮን ይተካሉ ተብለውም ከሚታሰቡ ተጫዋቾች መካከል እንዳንዱ እናነሳዋለን። ሌላኛው በኖቲንጋም ፎረስት በጣም ስኬታማ በሆነው የኑኖ ኤስፒሪቶ ሳንቶስ ቡድን ውስጥ ከፊት ከሚነሱ ተጫዋቾች መካከል እንዳንዱ የሆነው እናም ደግሞ በጣም ብዙዎች እንደሚያነሱት በቶማስ ቱዌል የ2026 የእንግሊዝ ፕሪሚየር ሊግ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ተሳትፎ ላይ ትልቅ ተጽዕኖ ይኖረዋል ተብለውም ከሚጠበቁ ተጫዋቾች መካከል እንደ አንዱ የምናነሳው አክቲቭ በተለይ መሀል ሜዳ ላይ በጣም አክቲቭ ከሆኑ ተጫዋቾች መካከል እንደ አንዱ የሚነሳው የኤሊዮት አንደርሰን ጉዳይ ነው። ይህም ተጫዋች በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። በተለይ ቢውልድ አፕ ፌዝ ላይ ተጫዋች ያለው ብቃት በጣም የሚያስደንቅ ነው እና ተጫዋቹም በዚህ ሰዓት ላይ በብዙሃኑ የአውሮፓ ትላልቅ በሚባሉ ቡድኖች ላይ እየተመለከትነው ነው የሚገኘው። ቅድም ካነሳነው ፕሮግረሲቭ ፓስ ከካርሎስ ባሌባም ጭምር የተሻለ ቁጥር አለው። 150 ኳሶችን አቀብሏል ለቡድን አጋሮቹ። ምናልባትም ከኳስ ጋር በጣም ጥሩ ፎርም ላይ ከሚገኙ ተጫዋቾች መካከል እንደ አንዱ የሚነሳ ምናልባትም በዛ ቡድን ውስጥ አንድ በጣም ጥሩ የሚባል ሴንተር ባክ ቦታ ላይ የሚጫወት የቡድን አጋሩ እንዳለ ታውቃላቸው፣ ሙሪሊዮ እና ከዚህ ተጫዋች ጋር በዛ ቡድን ውስጥ ተጽዕኖ ይፈጠራሉም ጭምር ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። የዚህ ተጫዋች በተለይ ጌም ሪዲንጉ ብዙዎቹ በጣም የሚያደንቁለት ተጫዋች ነው። በቦል ሪከቨሪ ይህም ማለት ቡድናችሁ ኳስ በሚነጠቅበት ሰዓት ላይ የተጋጣሚ ቡድን ወደ ራሳችሁ ሳጥን አስጠግቷችሁ በሚጫወቱባቸው አጋጣሚዎች ላይ በጣም ጥሩ የሚባል የሜዳ ላይ ፐርፎርማንስ የሚያስመለክተን ደግሞ በጣም ጥሩ እድሜ ላይ የሚገኝ ገና 23 ዓመቱ ላይ እንደመሆኑ መጠን ብዙሃኑ ክለቦች ይህንን ተጫዋች እየተመለከቱት ይገኛሉ። ዩናይትድም ወደ ክለቡ ያመጣቸዋል ተብለው ከሚጠበቁ ተጫዋቾች መካከል እንዳንዱ እናነሷለን። በቅርብ ጊዜ ግን አስተውላችሁ ከሆነ በቅርብ ጊዜ አንዱ በዩናይትድ በኩል ሰማችሁ ከተያዙ ተጫዋቾች መካከል እንዳንዱ የሚነሳው በኒውካስል የሚገኘው ተጫዋች ሳንድሮ ቶናሊ ጣሊያናዊው የአማካይ ስፍራ ተጫዋች። ይህም ተጫዋች እድሜው 25 ዓመቱ ላይ ነው የሚገኘው እና ደግሞ ለኒውካስል አንድ መልእክት አስተላልፎላቸዋል። እሱ ምንድነው? ተጫዋቹ በክለቡ በኩል ምንድነው ያለው? የአውሮፓ ሻምፒየንስ ሊግ ምሽቶች የማይኖሩት ከሆነ በተለይም በአውሮፓ ሻምፒየንስ ሊግ በቀጣይነት ተጫዋቹን የምናይባቸው እድሎች ከሌሉ በቀር እንዲህ አይነት አጋጣሚዎች ማየት ካልቻልን ሜቢ አንዱ ስጋት ከዛ ክለብ የመልቀቅ ፍላጎት እንደሚኖረውም ጭምር ይጠበቃል እና ፕራይመርሊ ዩቬንቱስ ወደ ቱሪን ሊያመጣው የሚፈልገው ተጫዋች ነው እና ደግሞ አንዳንድ ሩመሮች እንደሚገልጹት ማንቸስተር ዩናይትድ ይህንን ተጫዋች ወደ ክለቡ ማምጣት ይፈልጋል የሚሉ ሀሳቦች
ይነሳል። እስካሁን ድረስ ግን እያነሳናቸው በሚገኙ ተጫዋቾች ዙሪያ አንድ ልብ ልትሉት የሚገባው ጉዳይ ብዬ የማስበው ዩናይትድ እስካሁን ባነሳናቸው 3 ተጫዋቾች 3ቱም የእንግሊዝ ፕሪሚየር ሊግ ተጫዋቾች የሆኑትን ነው ወደ ክለቡ ሊያመጣቸው የሚፈልጋቸው መሆኑ እየተመለከተን የምንገኘው። በተለይ ለካውንተር አታክ በጣም አስደናቂ የሚባል ኳስን በደንብ ኮንትሮል ማድረግ የሚችል በተለይ ደግሞ አማካይ ሜዳ ላይ በጣም ፈጣን የሚባል አይነት ተጫዋች ፕላስ ኤሪያል ዱዋሎችን ማሸነፍ የሚችል ለመሃል ሜዳው ላይ ብቻውን ኃላፊነት መውጣት የሚችል አይነት ተጫዋች መሆኑን ትመለከታላችሁ። ይህንን በቅርብ ጊዜያቶች ውስጥ በተመለከትናቸው የኒውካስል ቆይታዎች ውስጥ በደንብ እያስተዋል ነው የሚገኝ አይነት ተጫዋች መሆኑን ስትመለከቱ ለእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ለኢንተርናሽናል ኤክስፔሪየንስ እንዳለው እንደ አንድ ተጫዋች ፕሪሚየር ሊግ ውስጥ ፕሩቨን በሚያደርግና ይበልጥ ደግሞ በተሻለ ቡድን ውስጥ እንድናየው ብዙሃን የእግር ኳስ ቤተሰቦች ይጠብቃሉ። ማንቸስተር ዩናይትድም ሌላው የካዝሜሮ ተተኪ በማድረግ ወደ ኦልድ ትራፎርድ ሊያመጣቸው ይችላልም ጭምር ተብለው ከሚጠበቁት እንደ አንዱ ሊነሳ የሚችል ተጫዋች ሆኖ እየተዘገበ ነው የሚገኘው። አማድ ኦናና ይሄኛውም ሌላ በጣም ጉድ ፊት ማድረግ የሚችል ቡድን ውስጥ ሜትር ከ95 ሴንቲሜትር የሚረዝም 24 ዓመቱ ላይ የሚገኝ ፕላስ ደግሞ ቤልጅየማዊ በጣም እግር ኳስን በደንብ ጠንቅቀው ያውቃሉ ተብለው ከሚጠበቁ ተጫዋቾች መካከል እንደ አንዱ የሚነሳ አንደርሬትድም ጭምር ተብለው በፕሪሚየር ሊግ ውስጥ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ታክሎቹ በጣም አስደናቂ የሆኑ በጣም ፕሩቭን የሆነ ታክል ማድረግ የሚችል አይነት ተጫዋች ከዛ ደግሞ በፕሪሚየር ሊጉ የአማካይ ቦታ ላይ በደንብ የማሸነፍ የኤሪያል ዱዋሎችን ማሸነፍ ከሚችሉ የፕሪሚየር ሊግ ተጫዋቾች መካከል አንዱ ነው። 75% በፕሪሚየር ሊግ ውስጥ ታክሎችን በማሸነፍ የተሻለ ቁጥር ካላቸው ተጫዋቾች መካከል እንዳንዱ የሚነሳ ተጫዋች ነው። እሱም በዚህ ቡድን ውስጥ ከሚጠበቁ ተጫዋቾች መካከል እንደ አንዱ ይነሳል በሾርት ሊስት ውስጥ የተያዘ። ሌላኛው በፕሪሚየር ሊግ ውስጥ ሌላው የተመለከትነው የሚገኘው አዳም ዋርተን ብዙሃኑ እንደሚሉት በጣም ትልቅ ገንዘብ የሚገባ አይነት ተጫዋች በተለይ ይሄ ብሬክ ላይንስ የሚሉት መስመሩ በተለይ ደግሞ ጥቅጥቅ ባሉ ቡድኖች ላይ የተጋጣሚን ቡድን መስመር ሰንጣቂ የሚባሉ ኳሶችን ለቡድን አጋሮቹ ማቀበል የሚችል አይነት ተጫዋች መሆኑ በደንብ ይነሳለታል። ይሄም በፕሪሚየር ሊግ ውስጥ ገና 22 ዓመቱ ላይ ነው የሚገኘው። በጣም የተሟላ ስኪል ፉል ከሆኑ ተጫዋቾች መካከል እንዳንዱ የሚነሳ ምናልባትም በሚቀጥሉት ዓመታት በእንግሊዝ የመቆየት እድል ካለው ተጫዋች በጣም ውድ ገንዘብ ይወጣባቸዋልም ጭምር ተብለው ከሚጠበቁ ተጫዋቾች መካከል እንደ አንዱ የሚነሳ ተጫዋች ሆኖ ወደ ዩናይትድ የመምጣት እድል እንዳላቸው በተደጋጋሚ ስማቸው ሜንሽን ከሚደረጉ ተጫዋቾች መካከል እንደ አንዱ የሚነሳ ተጫዋች ሆኖ እየተመለከተን እንገኛለን። በጣም በርካታ ስሞች ናቸው ከዩናይትድ ጋር ተያይዞ አማካይ ቦታ ላይ ወደ ክለቡ እንዲመጡም ጭምር ኤክስፔክት የሚደረጉ። ለምሳሌ በተመሳሳይ የማኑኤል ኡጋርቴ ቆይታ ብዙም በሚጠበቀው ልክ ሻይን እያደረገ አይደለም የሚገኘው። ኤሊዮት አንደርሰን ሌላው የሚጠበቀው በቡድኑ ውስጥ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል እንደ አንዱን እናነሳለን። ቡድኑ ግን ከካዝሜሮን ቆይታን በተመለከተ አንዳንዶች እንደሚሉት ስቲል ሊያጤ ነው የሚገባ ለወራት ያህል እንኳን ቢሆን በቡድኑ ውስጥ እንዲቆይም ጭምር ሀሳቦችን የሚያነሱበት ተጫዋች በመሆን በደንብ መረጃዎችን እየተመለከተን እንገኛልና ካዝሜሮ አሁን ባለበት ሁኔታ ይልቁኑ ከቡድኑ ጋር ስለመለያየት ከማውራት ይልቅ በቡድኑ ውስጥ ጥሩ የሆኑ ጊዜያቶችን የማሳለፍን ፍላጎት እያስመለከተን የሚገኝ ተጫዋች መሆኑን እየተመለከተን እንገኛለን እና በዚህ ቆይታዎች ውስጥ ካዝሜሮ ምን አይነት ጊዜ ሊያሳልፍ ይችላል የሚሉት ጉዳዮች በጣም የሚጠበቁ መሆናቸው መዘንጋት ያለብን አይመስለኝም እና ካዝሜሮ በዩናይትድ ቤት ውስጥ ያሳለፈው የሚገኘው ቆይታ በጣም ፐርፌክት የሚባል ነው። በተለይ ባለፉት ቅርብ 5 አካባቢ በሚጠጉ ጨዋታዎች ላይ ስቲል ግን ካዝሜሮ በቡድኑ እንዲቆይ አንዳንድ መረጃዎች ይጠቁማሉ። በጣም የተሻለ ጊዜን የማሳለፍ እድል ይኖራቸዋል ጨምሮ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። የእድሜው መክፋት በዩናይትድ ሰዎች በኩል ወይም በዩናይትድ አመራሮች በኩል ያንን አይነት ሪስክ ላለመውሰድ ቀዳሚ ምርጫቸውን ያደረጉ ይመስላሉ አሁን ባለበት ነባራዊ ሁኔታና ተጫዋቹ በቅርብ ጊዜ ግን እያስመለከተን የሚገኘው ቆይታ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል እንደ አንድ ልናነሳው የሚገባ ነውና በማንቸስተር ዩናይትድ በ35 ጎሎች ላይ ኮንትሪቢዩሽንን ተሳትፎ አለው። 22 ጎሎችን አስቆጥሯል። በጣም ጥሩ የሚባል አይነት ስታቲስቲክስ አለው። ቅድም እንዳነሳነው በዚህ ሲዝን 5 ጎሎችን አስቆጥሯል። ያሉት የፕሪሚየር ሊግ ልምዶች በጣም ጥሩ የሚባሉ ናቸው አይደለም። የፕሪሚየር ሊግም ሆነ በሪያል ማድሪድ የነበረው ኬሪየር
የትኛውም የእግር ኳስ ተጫዋች ሊያሳካው የሚገባ አይነት መሆኑን ትረዳላችሁ። በዚህ ረገድ መጥፎ የሚባል ቆይታ እንደሌለውም ጭምር ማንሳት የምንችለው አይነት ተጫዋች ነውና ለካዝሜሮ ቀጣዮቹ ቆይታዎቹ ምን ሊሆኑ ይችላሉ በዩናይትድ ቤት ውስጥ የሚለው ጉዳይ በደንብ እንዲጠበቅ ያደርጋል። ነገር ግን ማንቸስተር ዩናይትድ እሱን ለመተካት ያቀረባቸው ተጫዋቾች በዚህ ሰዓት ላይ እነዚህን ይመስላሉ። ተጫዋቹም ግን ቅድም እንዳልነው ኤክሰፕሽናል በሆነ መልኩ ክለቡ ጋር እንዲቆይ የዩናይትድ ሰዎች እንደሚፈልጉም ጭምር መረጃዎች በመጠቆም ላይ ይገኛሉ።